ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩ ምን ያደርጋል ይላል። እሱ ያየውን ብሎ ቢጮሃሉ ሽግግር መንግስት ምናምን እንደ ጮክ ትቀራለህ እንጂ እስከሚቀጥለው አንድ አመት ምርጫው እስከሚመጣ ኢትዮጵያ ያላት ጠቅላይ ሚኒስትር አብይ ብቻ ነው። በዚህ ጉዳይ ለአፍታም ቢሆን መዘናጋት ተገቢ አይደለም። ነገር ግን ዲፕ ኮሚትመንት አለኝ። በምርጫው ኢህአደግ ቢሸነፍ እርግጠኛ ሆኜ የምነግረው እንለቃለን ስልጣናችንን። ከዛ በፊት በፌስቡክ ጩኸት የሚባል ነገር ካለ ግን ያው እንደተለመደው ይሆናል እንጂ አይደረግም። ይሄ እንዳይጠበቅ ማለት ነው። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ነገር ግን ዲፕ ኮሚትመንት አለኝ። በምርጫው ኢህአደግ ቢሸነፍ እርግጠኛ ሆኜ የምነግረው እንለቃለን ስልጣናችንን። ከዛ በፊት በፌስቡክ ጩኸት የሚባል ነገር ካለ ግን ያው እንደተለመደው ይሆናል እንጂ አይደረግም። ይሄ እንዳይጠበቅ ማለት ነው። ብሎ ቢጮሃሉ ሽግግር መንግስት ምናምን እንደ ጮክ ትቀራለህ እንጂ የሀገር ክንፍ እየቆረጥክ አገር በሁለት እግሯ ቆማ እንድትሄድ የሚያደርጉ ነገሮች እያበላሸ ቢሰጥህም ስራ አትሰራበትም። ሰው መብረሪያ ክንፉን እየቆረጠ ሀገር አላደገችም አልተነሳችም ቢል ዋጋ የለውም። ቢያንስ በናሽናል ኢንተረስት ላይ ቆሞ ክንፏን የማይቆርጥ እግሯን የማይቆርጥ ሰው ሆኖ መራመዷ ይፍጠንና ይስከላ ይነጋገራል እንጂ እግር ቆርጦ ካልሮጥክ ክንፍ ቆርጦ ካልበረርክ የሚባል ነገር ብዙ የሚያዋጣ አይደለም። እንደዚህ አይነት ፖለቲካዎች በስፋት አሉ። ይሄ ነገር እንዳያበላሽብን ጥንቃቄ ብናደርግ ጥሩ ይሆናል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት። በግጭት በጦርነት በሽፍታነት በመፈንቅለ መንግስት ስልጣን ኢትዮጵያ ውስጥ መያዝ ማለት ብሎኑ እንደተበላበት ጥርስ ማለት ነው። የሚሽከረከር እንጂ የማይሻገር ስፓናቶ የሆነ ብሎን ዝም ብሎ የሚሽከረከረው አያስርም፣ አይሻገርም። ከ5000 በላይ የብልጽግና አባላት በሁሉም ክልል አስረናል፣ አባረናል፣ ከደረጃ ዝቅ አድርገናል። ከ5000 በላይ በዚህ 2 ወር ውስጥ ልክ ለተቃዋሚ ጋር ምናምን ሳይሆን በውስጣችን ያሉ ሌቦችም ለማጥራት ሙከራ ተደርጓል። በቂ ነው ወይ? አይደለም። ገና ብዙ ስራ ይጠበቅብናል። ክቡራቱ ክርስቲያን፣ እኔ ባለኝ መረጃ ከአማራ ክልል ፕሬዝዳንት ጋር እርሶ ራሶ በሰላም አስገባለሁ ብለው ውይይት አድርገው ሙከራ እንዳደረጉ አውቃለሁ። እርሶ ራሶ ተነግሮኝ ይሞክሩ፣ ከተቻለ ሰላም ነው የሚሻለው። አብኩተ ስራና ሳይ ቁጭ ብሎ እንደዚህ ነው ምናምን ምን ይሰራልኛል? ነገር ስንጠቃ ዴሊቨሪ ውጤት ነው የምፈልገው። ይሄን በእናንተ ክፍለ ከተማ ይታያል። ማን ስራ እንደሚሰራ አያለው። ደግሞ መጣለው፣ ችግር የለውም እንደምታውቁት ስለሆነ ይሄን ካደረጋችሁ በኋላ ይሄ ካቢኔ ትምህርት ይማርና ይሰፋል ማለት ነው። እስቲ እናንተ አራታችሁ ስሩና ይሄ አስተባባሪ ይሄ ምናምን ጫረታ ተውና ግቡና ስራውን ስሩት። ሁለተኛ ፕሮጀክት እስካሁን ያወራሁት የድሃውን ኑሮ ለማቃለል በምግብ ኤሪያ ያለውን ችግር በእያንዳንዱ ክፍለ ከተማ የሚሰራውን ፕሮቶታይፕ ነው። ፕሮጀክት በሚመለከት ሃውሲንግ ማድረግ ያለባችሁ አዲስ አበባ በየክፍለ ከተማ ያለውን ቦታ ይለይ። ከለየ በኋላ ሃይ ራይዚንግ G+20 ምናምን ያውጣ ጫረታው ምንድነው? ለምሳሌ ኢንቨስት የሚያደርገው ሰው መለስ ከሆነ ለአዲስ አበባ ከተማ 30% ከገነባው ቤት ውስጥ ይሰጣል። በነፃ ነው መሬቱን የሚወስደው። ይገነባል G+20 ሺህ ቤት 5000 ቤት 1000 ከገነባ 300 የአዲስ አበባ ነው። 10000 ከገነባ 3000 የአዲስ አበባ ነው። አዲስ አበባ ቅድም እንዳነሳችሁ ይፈልግ በራሱ ስራ ይሰራበታል። እሱ አብይን ለመሳደብ የተቋቋሙ ሚዲያዎች እኮ አሉ። አብይን ለመሳደብ ፈንድ የሚያደርጉ ባለሀብቶች እኮ አሉ። ግን ስድብ ህዳሴን ከመገደብ ስለማያቆም፣ ኢንዱስትሪያል ፓርክ ከመጨረስ ስለማያቆም፣ የኢትዮጵያን ብልጽግና ከማረጋገጥ ስለማያቆም ብዙ ጊዜ አናጠፋም። ዲሞክራሲ ነው፣ ሰው መናገር ይችላል ስላል ትተናል። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩ ምን ያደርጋል ይላል። እሱ ያየውን። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ።
ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩን ያደርጋል ይላል። እሱ ያየውን በትብብር ነው ሰላም የሚጠበቀው። የሆነ ወገን ካልፈለገ ሰላም የለም። ሰላም ትብብር ነው። ሰላም መደመር ነው። ሰላም ፋውንዴሽን ነው። ሰላም አስፈላጊ ነው። የአማራ ሸኔም አዲስ አበባን ከበብኩ እያለ ሲዘፍን ቢውልና ቢያድር በፍጹም አይችልም፣ አይሆንም። ኢትስ ኢምፖሲብል። አሁን ሪያሊቲን ፌስ ማድረግ ነው። ማንም ላይ መጫን አይችልም። ተባብረን ነው የምናድገው ብሎ ሪያሊቲን መቀበል፣ ያ ማህበረሰብ እንዲቀበል ማድረግ ያስፈልጋል። ሌብነትን፣ ጥፋትን፣ ግድያን የሚሸልም ማህበረሰብ ሊያድግ አይችልም። ጥፋትን ጥፋት ብሎ የሚጠየፍና የሚያስተካክል መሆን አለበት። እኔን ለመግደል የምታደርጉትን ሙከራ ተው፣ አይጠቅማችሁም ብዬ ለእናንተ አመራሮች አንስቻለሁ። አሁን ደግሞ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። እኔ በሞት አንደኛው ይነሳል፣ አይጠቅምም። በሐሳብ እንከራከር፣ እንወያይ። እኛ ጋም ችግር ይኖራል። 1001 ቢሮ የሚዘጋ የሚያስር ሞልቷል። የለም ብዬ አይደለም። ተቀራርበን ከሰራን እንፈተዋለን። ግን እኔ ደሞዝ ከፍየው ከኔ ጋር እየዋለ ለእናንተ ወሬ የሚያቀብል ሰው እናንተን ብትመጡ ሌላ ወሬ አቀባይ እንደሆነ ደግሞ ማሰብ አለባችሁ። ለራሱ ያልታመነ ሰው ይጠቅመናል ብላችሁ አታስቡ። ያ ወሬ የሚያመጣላችሁ ሰው፣ ያ በዚህና በዚያ ብትሄዱ የሚላችሁ ሰው ጠቃሚ ቢሆን ኖሮ እዚህ መድረክ ላይ ሐሳብ አምጥቶ ተከራክሮ ይሄ ነው መንገዱ ብሎ ማሳመን ይችል ነበር። የኛም መድረክ ደግሞ ብታዩት አንደኛ አወዳሽ አሞጋሽ እነዚህ ናቸው። እና ሚላላክ ሰው ትተን በመርህ ላይ ቆመን በሐሳብ ከሰራን መፍትሄ ያገኛል የሚል ሐሳብ አለኝ። እናንተ አሁን ያለውን መንግስት መቀየር የሚቻለው ሻል ያለ የሚጨበጥ ሐሳብ ሲመጣ ነው። የተሻለ ሐሳብ ሲመጣ፣ የተሻለ ጉዳይ ሲመጣ ውሃው ቢፈለግም ባይፈለግም ስፍራውን ለቆ ይሄዳል። ዝም ብሎ ግን ከሆነ አይሆንም። አናድድሞይ አይ ኧረ በጣም እንደዚህ ከሆነ ኢትዮጵያ አንድ መንግስት አላት። ያ መንግስቷ ህግ ያከብራል፣ በህግ ይሰራል፣ ለህግ ይገዛል፣ ካጠፋ በህግ ይጠየቃል፣ ለዜጎቹ ክብር ይሰጣል። በተቻለ መጠን ኢትዮጵያን የመሰለ ዲሞክራሲ ይገነባል። ሌላ ለመምሰል አንሰቃይም። እኛን ይመስል እንጂ እንደ እንትና ሀገር የእንትናና የእንትና ኃይል እያልን እያጫወትን የሚል ትንሽ ክፋት የምትመስል ነገር ያለባት ሐሳብ ያለባችሁ ሰዎችም እርሱት። ይሄ ኢትዮጵያ ውስጥ አይሰራም። ስልጣንን በሚመለከት በእኔና በተከበሩ አቶ ብናልፍ መካከል የሚደረግ ድርድር የለም። የስልጣን ባለቤት ህዝብ ነው። ስልጣን ሰጪም ነፋጊም ህዝብ ነው። እኔና አቶ ብናልፍ ማድረግ ያለብን የተሻለ ሐሳብ ይዘን ህዝባችን ጋር መቅረብና የኔን ሐሳብ ምረጥልኝ ብለን በሰጪው ነው የምንመረጠው እንጂ በምክር ቤት ውስጥ ስጠኝ ልቀቀኝ በሚል አይሆንም ማለት ነው። ህገወጥ ቤቶች፣ ህገወጥ ግንባታዎች፣ አንዳንዴ ደግሞ ህጋዊ ሆነው አሁን ላለው ዘመን የማይመጥኑ ስራዎች በሚመለከት ግን ያለን አመለካከት ላይ ትንሽ ነገር ማለት ፈልጋለሁ። ሰው ኢትዮጵያዊ ሁሉ በማድነቅ ክርስቲያን እስላም የለም፣ ሁላችንም 99% በጋራ እናደንቃለን። ከዛ ውስጥ ጥቂት ፐርሰንት ይመኛል። መቼ ይሆን እኛስ እንደ ሰው ሻል ያለ ከተማ ሻል ያለ ቦታ የሚኖረን ብሎ ይመኛል። በማድነቅ ብዙ ነን፣ በንያ ቢያንስም አሁንም ብዙ ነን። ያን ነገር ለመስራት ሙከራ ሲደረግ ግን 1% ከሞከረ 99%ቱ እንቅፋት ይሆናል እንዳይሰራ።
እስከ መቼ ነው እኛ የሰው እያደነቅን የምንኖረው? ለምን አንሞክርም ትንሽ ነገር? አሁን ሰሞኑን አዲስ አበባ ከተማ ውስጥ ብዙ ቦታ እያፈረስን ነው። አይታችሁ ከሆነ የምናፈርሳቸው ቤቶች አንዳንዱ የግለሰብ አጥር፣ አንዳንዱ የግለሰብ የተለጣጠፉ የቀደሙ ቤቶች፣ አንዳንዴም ገባ ብለን የምነካቸው ቤቶች አሉ። ግን አስተውላችሁ ከሆነ የመንግስት ቤቶች የብልጽግና እዚህ ያለው 4 ኪሎ ያለው ፎቅ የስካይላይት ሆቴል የመንግስት የሚባል ቤትም አልተውንም። የመንግስት የለም፣ የግል የለም፣ የኦሮሞ የለም፣ የአማራ የለም፣ እስላም የለም፣ ክርስቲያን የለም፣ የሁሉ ነው። ሀብታም ነው መንግስት፣ ጉልበታም ነው፣ እንደገና ደግሞ ሀብታም ነው። በዚህ ምክንያት ይፈራል። ማንም ሰው ቀርቦ እንዳሻው የሚያወያየው አይደለምና ትንሽ ይሄን መንግስት ቀለል እናርገዋል። ቀለል እናርገው። ዝም ብሎ ከሰው ጋር የሚሄድ የሚሰራ የሚያወራ እናርገዋል። አሁን ለምን አቀለላችሁ መንግስትነት አልገባችሁም ብሎ የሚያስብ ሰው አለ። መንግስቱ ስለቀለል አልተፈራም የሚል አለ። እኛ የምናስበው ግን ከ10 ዓመት በኋላ መንግስት ማለት አገልጋይ ነው የሚል ትውልድ እንዲፈጠር ነው። ባምቡ ነው። አሁንም ስለማናቅ አይደለም ሸገር ፕሮጀክት ይሄን እንደ ፕሮጀክት ማናጀር የምንመራው። መንግስት ማለት ምንም አይደለም። ሊያገለግል ይወጣል፣ ከወደቀም ደግሞ እንደማንኛውም ሰው ወክ ያደርጋል። ሲወጣ የሚዘርፍ ሲወርድ ደግሞ የሚሸሽ መሆን የለበትም የሚለውን መንግስት ምንም አይደለም ብሎ እንዲያስብ ነው። መቼ ነው ውጤቱን የምናየው? ውለን አድረን እንጂ በዚህ ደረጃ በኔ ደረጃ ከተለያየ ሶሳይቲ ጋር የተወያየ መንግስት ኢትዮጵያ ውስጥ ኖሮ አያውቅም። በየቀኑ እኮ ውይይት ነው። መጀመሪያ ለውይይት የመጣው ሰው እድል ሲሰጠው ቅድም ወንድሜ እንዳለው የዛሬ ውይይት ጥሩ ነው፣ በሚቀጥለው ከሽማግሌዎች ጋር እናገኛለን ብሎ ተጨማሪ ቀጠሮ ነው የሚጠይቀው። ይሄ በሁሉም ነው ባይዘው። እኛ የምንፈልገው አማራ ነኝ እያለ ኦሮሞ ነኝ እያለ የሚያጭበረብረውን ሳይሆን ከልቡ ኢትዮጵያዊ ሆኖ ለአማራውም ለኦሮሞም ለወላይታውም የሚሰራ ሰው ማየት ነው። እንደዛ እስከሆነ ድረስ ሁሉም ስልጣን ክፍት ነው። ይሄ ስልጣን ለግለሰቦች ተለይቶ የተሰጠ አይደለም። ቅድም ወንድሜ እንዳለው በምርጫ ነው የሰጣችሁን፣ በምርጫ ውሰዱት ስትፈልጉ። ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። ደግሞ ታዩታላችሁ። በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜው ሲወጣ ታዩታላችሁ። በአፈሙዝ ግን በፍጹም አማራ ክልል ገና ከውጊያ ወጥቶ አመት እንኳን ሳይሞላው መኪና ማቃጠል፣ አምቡላንስ ማቃጠል ይሄ ትክክል አይደለም። አማራ ክልል ኢሹ ካለው በእንደዚህ መንገድ ተነጋግረን የምንችለውን መልሰን የማንችለውን ባካችሁ ይቅር በሉን ብለን አልፋለን። ምን ያገዳድለናል? ትክክል አይደለም እሱ። የኛ ፍላጎት ሸኔ በአማራ ክልል ያለውም ሸኔ በኦሮሚያ ያለውም ሸኔ ህዝብ ከማገት ከመግደል ከመጥለፍ ከመዝረፍ ወጥቶ በሰላማዊ መንገድ ተነጋግሮ ትጥቁን አስቀምጦ ምርጫ ተወዳድሮ በሐሳብ አሸንፎ እነሱ እዚህ መጥተው እኛ እዛ ብንቀመጥ ምንም ችግር የለብንም። አንደኛውን ሞራ አማራ ሌላኛውን ያነሰ አማራ ወይም ከፍ ያለ ኦሮሞ ዝቅ ያለ ኦሮሞ የሚያደርገው ጉዳይ የለም። ጥያቄ አለ ሊኖር ይችላል። ያን ጥያቄ ግን በሰላማዊ መንገድ መታገል እንችላለን። ጠብ መንጃ ማውረድና ሐሳብ መንጃ የሆነውን መያዝ ያስፈልጋል። ጠመንጃ ከጅምሩ ከነስያሜው ስንሸከመው ኃይል ሊሰማን የሚያደርግ ጠብን እንድናበረታታ የሚያደርግ በተለይ ሳንሰለጥንበት ሳናቀበት ከሆነ ደግሞ ወደ ጥፋት ይወስዳል። ሐሳብ እንድንነዳ ሐሳብ እንድናሸረሽር የሚያደርገንን መያዙ የተሻለ ጥቅም ያለው ይመስለኛል። ለሁሉም ያለው መልእክት እሱ ነው። ያ ሆኖ የፖለቲካ ፓርቲዎች ጥያቄ ያለን ንግግር እንፈልጋለን ላሉት ወንድሜ በማንኛውም ሰዓት በሰላማዊ መንገድ ንግግር ካላችሁ መድረኩ ክፍት ነው። የጋራ ምክር ቤትም አለን። ከዚያም ባሻገር ፍላጎት ካለ ለመወያየት ምንም የሚያግደን ነገር የለም። ነገር ግን ከፖሊሲ ጋር ተያይዞ ተነሳው ያው የኛ መንግስት እንደምታውቁት ቢያንስ የሶስት ተቃዋሚ ፓርቲ አመራሮች የካቢኔ አባላት ሆነው በሁሉም ህጎቻችን፣ አዋጆቻችን፣ ፖሊሲዎቻችን ከኛ ጋር ይወያያሉ። በኢትዮጵያ ታሪክ ተቃዋሚን አስቀምጦ ፖሊሲውን አዋጁን የሚነጋገር መንግስት የመጀመሪያው እኛ ነን።
የመጨረሻ እንደማንሆን ተስፋ እናደርጋለን። የመጀመሪያ ግን እኛ ነን። ስልጠናዎቻችን በገሃድ የምናሳይ፣ ንግግሮቻችንን በገሃድ የምናሳይ፣ ውይይቶቻችንን በገሃድ የምናሳይ፣ የሚደበቅ ነገር የለንም በሴራ አናምንም ብለን ስለምንሰራ የሚጎል ነገር ካለ እያከል የጨመርን እንሄድ እንደሆን እንጂ ከፖሊሲ አንጻር ብዙ የሚሸፈን ነገር ያለ አይመስለኝም። ነገር ግን ተጨማሪ ውይይት ያስፈልጋል ከተባለ በማንኛውም ጊዜ ማድረግ ይቻላል። የአስቸኳይ ጊዜ አዋጁን በሚመለከት ለተነሳው ጥያቄ የአስቸኳይ ጊዜ አዋጅ ሁላችሁም እንደምታስታውሱት ዋነኛ ዓላማው ሕግና ስርዓትን ማስከበር ነው። በጉልበት የክልል መንግስት እናፈርሳለን ብሎ የተነሱ ኃይሎች ነበሩ። የክልሉ መንግስት የራሱን ሙከራ አድርጎ ሳይሳካለት ሲቀር በኢትዮጵያ ሕገ መንግስት መሰረት ይህ ጉዳይ የፌዴራል መንግስቱ ገብቶ ሊያግዝ ይገባል የሚል ጥያቄ ቀርቦ በዚያው አግባብ የአስቸኳይ ጊዜ አዋጅ በእናንተ ጸድቋል። ይሄም አንጻራዊ ሰላም አምጥቷል። ይሄም የክልሉ መንግስት ከመፍረስ አደጋ ታድጓል። ነገር ግን የተሟላ ሰላም አልመጣም። ተጨማሪ ውይይት፣ ተጨማሪ ስራ ያስፈልጋል። ያን የነበረው ስጋት ተቀልብሷል። የተሟላ ሰላም እንዲመጣ ግን ተጨማሪ ስራ ያስፈልጋል። ከዚሁ ጋር ተያይዞ የህዝብ ጥያቄ ህዝቡ እናንተን ወዶ ህዝቡ እናንተን ጠብቆ ህዝቡ የሚባል ጉዳይ በጣም በተደጋጋሚ ይነሳል። በመጀመሪያ የኢትዮጵያ ህዝብ ብልጽግናን አምኖ መምረጡ በጣም ትክክለኛ ምርጫ። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን ከባለፈው ምርጫ የተሻለ ኢንክሉሲቭ ምርጫ ኢትዮጵያ ውስጥ ይካሄዳል። ይሄን የማይፈልጉ ሰዎችስ አሉ፣ ይኖራሉ፣ ይጮሃሉ፣ ይሳደባሉ፣ ጎፈንድሚ ይሰበስባሉ። እኛስ ኮሪደር እናለማለን፣ ስንዴ እናስፋፋለን፣ ህዳሴ እናስመርቃለን፣ ምርጫ እናካሂዳለን። ይቀጥላል ማለት ነው። ኢትዮጵያ ትቀጥላለች። የሚጮህ ድምጽ፣ የሚሳደብ ድምጽ፣ ተስፈኛ ድምጽ ሁሉ ይጥፋ ብላችሁ አታስቡ። እነሱ ይሳደቡ፣ እናንተ ስሩ። እኛ የምናደርገው እንደሱ ነው። ታሪክ እንዴት ይመዘናል እናየዋለን። ችግር የለው። መስራት የሚፈልጉ ብቃት ያላቸው ሰዎች ከእናንተም ውስጥ እንዲበዙ ነው የምንፈልገው። በስተው ተባብረን ኢትዮጵያን እናጽና፣ እናልማ። በሐሳብ ካልተግባባን ችግር የለውም። ችግር እኮ የለውም። እንከራከራለን፣ እንጨቃጨቃለን፣ ግን ኢትዮጵያን በጋራ እናለማለን። በዛ መንገድ እኛ ዝግጁ ነን። ምህዳር እንዲሰፋ እኛ የቸገረን አብረን እንስራ ስንል እኛ ጋር እየሰሩ ሽፍታ የሚያግዙ ነው አስቸጋሪ ሆኖ የምናገኛቸው። ኢንክሉሲቭ ናሽናል ዲያሎጉን በጋራ እናሳካ፣ ትግራይን ጨምሮ ለማንም ጠቃሚ ነገር ነው። ባይሆንስ መሆኑ እኮ አይቀርም። ነገርየው አንተ ትቀራለህ እንጂ ነገርየው ይሆናል። ከምትቀር ሐሳብህን አስደምጠህ ከምትናገረው 10 2 3 እንኳን ተቀባይነት ካገኘ ድል ነው ማለት ነው። በዚያ መንፈስ ሁሉም ሰው በንግግሩ ይሳተፍ። በሚቀጥለው ምርጫ ተጠናክራችሁ ተሰባስባችሁ ማክሲመም ድጋፍ እናደርጋለን። አብረን በሰላማዊ መንገድ እንታገላለን። አሁን ደግሞ የማረጋግጥላችሁ ነገር ባለፈውም ብያችኋለሁ። አብላጫ ሲት በፓርላማ ካገኙ እመኑኝ 97 ኢትዮጵያ ውስጥ አይደገምም። አመስግነን ሰተንም እንሄደውኛ አይደገምም እሱ። እናንተ ግን አሁን ባላችሁበት ሁኔታ ያን ነገር ማሳካት ስለሚያስቸግር ሰብሰብ ማለትን እመኑ። 10ም አገኙ 20ም አገኙ እኛ ካሸነፍን አብራችሁ እንሰራለን። ካሸነፋችሁ እንሰጣችኋለን። በምን? በሰላማዊ ምርጫ። ወይ ተሸነፋችሁ አብሮ ለመስራት ተዘጋጁ፣ ወይ አሸነፋችሁ በሰላም ለመቀበል ተዘጋጁ። ከዚህ ውጭ ያለው ምርጫ ብዙ አያዋጣም። ኢትዮጵያ አሁን በሽፍታ በክላሽ በምናምን አልፈናል። ከዛ 100 ዓመት ቢታገል ማንም ሰው በክላሽ አያሸንፈንም። 100 ዓመት ጥቅም የለውም። ከመጡስ እንቀበላለን። ለምን? ለኢትዮጵያ ሰላም ሲባል። ቤኒሻንጉል ተቀብለናል፣ ታውቃላችሁ። አፋር ተቀብለናል።
አልመጣም ካለስ በጋራ ሆነን እኛ በህግ እንታገል። እዛም እዚህም አንቁም። የሚያዋጣው በጋራ ሆነን ኢትዮጵያን ብናበለጽግ ነው።